ሕይወት የሚል ነው። መነሻ ጥቅሴ ትንቢተ ኢሳይያስ ምዕራፍ 61 ላይ ያለ ቃል ነው። በጣም የተወደደ እግዚአብሔር ቃል ነው። እንደዚህ ብሎ ይጀምራል ከቁጥር 1 ጀምሮ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደችው እግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትን ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሶች አደርግላቸው ዘንድ፣ በአመድ ፈንታ አክሊልን፣ በልቅሶ ፈንታ የደስታን ዘይት፣ በሐዘን መንፈስ ፈንታ የምስጋና መጎናጸፊያ እሰጣቸው ዘንድ ልኮኛልና ይላል። ይህ ቃል በመንፈስ ቅዱስ ስለሚገለጥ የቅባት ጉልበት የሚናገር ነው። ሲጀምር ምን አለ? የጌታ እግዚአብሔር መንፈስ በእኔ ላይ ነው ይላል። ከዛ አስቀጥሎ ምን ይላል? እግዚአብሔር ቀብቶኛል ይላል። መንፈሱ በእኔ ላይ ነው፣ እግዚአብሔር ብሎኛል፣ ቀብቶኛል። ቅባት ማለት በሰው አካል ላይ የሚቀመጥ ወይ ደግሞ መንፈስ ቅዱስ በሰው ላይ ሲሆን፣ መንፈስ ቅዱስ በውስጣችን አለ አካል ነው። መንፈስ ቅዱስ ግን በላያችን ላይ ስንል ምን ማለት ነው? የተገለጠ የእግዚአብሔር የቅባት አሰራር ማለት ነው። ስለዚህ የጌታ መንፈስ በእኔ ላይ ነው አለ። ለምን ሲባል ለዓላማ እግዚአብሔር ምን ብሎኛል? ቀብቶኛል። ከተቀባ በኋላ የቅባቱ ጉልበት ሲናገር ምን አለ? ቅባት የሚሰራው ነገር ምንድን ነው? የመጀመሪያው ነገር ለድሆች የምስራችን ሰብክ ዘንድ። የምስራች ማለት ምን ማለት ነው? መልካም ዜና፣ መልካም ወሬ። ስለዚህ ለድሆች የመጀመሪያ ስብከት ምንድን ነው አለ? መልካም ዜና። መልካም ዜና ልናገር፣ መልካም ዜና ላውጅ ምን ብያለሁ? ተቀብቻለሁ። ቀጥሎ ሲያለ ምንድን ነው? ልባቸው የተሰበረውን እጠግን ዘንድ። የተሰበረ ልብ በማንም አይጠገንም በእግዚአብሔር ቅባት እንጂ። ሰው በተለያየ ምክንያት ልቡ ይሰበራል። የምትወዱትን ስታጡ ልባችሁ ይሰበራል። የምትወዱት ሲሞትባችሁ ልባችሁ ይሰበራል። የሚፈወሰው በቅባት ብቻ ነው። ኢየሱስ ጌታ ነው። ቅባት ሰው ላይ ያለን በሽታ መንቀል ብቻ ሳይሆን ሰው ሊናገረው የማይችለው በቃላት የማይገለጽ በሰው አይን የሰው ልጅ በፈጠረው የምርመራ መንገድ ሊገኝ የማይችልን ድብቅ በሽታ ይፈውሳል። ሰው በደም ውስጥ በሽታ ቢኖር ደም ውስጥ ሰጥቶ ይታወቃል። ሰው በስጋው ላይ በሽታ ቢኖር በውስጥ በሽታ ቢኖር በተለያየ ምርመራ መንገድ ውስጥ ያለ በሽታ ይታወቃል። ሰው ግን የሚወደውን ሲያጣ ሐዘን ሲመጣበት በምን አይነት መሳሪያ ይታወቃል? በምንስ ይገኛል? በምንስ መድኃኒት ይፈወሳል? ሰዎች ከባባድ ነገር ደርሶባቸው መነሳት አቅቷቸው የሰው ልብ ሲሰበር የሰው መንገድ ይሰበራል። ልቡ የተሰበረበት የህይወቱ መንገድ የተበላሸበት ነው። በዚህ ምን አለ? ልባቸው የተሰበረው ምን ዘንድ? እጠግን ዘንድ። መጠገን ማለት ነው የተሰበረ ነገር ምን ማለት ደግሞ ማያያዝ ማለት ነው። ቅባት ሲገለጥ ቅባት ሲመጣ የተሰበረ ልብ ምን ይላል? ይጠግናል፣ ወደ ቦታው ይመልሳል። ይሄን እየተናገርኩኝ በተለያየ ምክንያት ልባቸው የተሰበረ ካለ የምትወዱን አጣችሁ፣ ለረጅም ዓመት ሐዘን ውስጥ የተቀመጣችሁ፣ በምትወዱ ተከድታችሁ አዝናችሁ የተቀመጣችሁ፣ በተለያየ ምክንያት ልባቸው የተሰበረ ለማንም በማትናገሩት ጉዳይ ውስጥ ገብታችሁ በግል ህይወት በግል ልምምድ ብቻችሁን እያለቀሳችሁ ብቻችሁን እያዘናችሁ እየሄዳችሁ ያላችሁ ሰዎች ልባችሁ የተሰበረባችሁ ዛሬ በኢየሱስ ስም እናገራለሁ። ላይ በተቀመጠው ቅባት እግዚአብሔር በዚህ ጉባኤ በለቀቀ የክብር መንፈስ በኢየሱስ ስም ልባችሁ የተጠገነ ይሆን። በኢየሱስ ስም ልባችሁ የተጠገነ ይሆን። በኢየሱስ ስም ልባችሁ የተጠገነ ይሆን። ለዚህ ነው ቅባት ሲመጣ የተሰበረ ልብ ምን ይላል? ይጠግናል። የቅባት አንደኛው ጉልበት ውስጣዊ በሽታን መፈወሱ ነው። የተጎዳን ስሜት ማከሙ ነው። ያዘንን ማጽናናቱ ነው። የተሰበረ ልብ መጠገኑ ነው። ይህን ነገር ሊያደርግ የሚችል ሕክምና ያለ አይመስለኝም። ሰዎች የሚወዱት ሰው ይመክራሉ። ምክር ቢያጽናናም የተሰበረ ልብ ግን አይጠግንም።
ሰው መቼም ከባድ ነገር ውስጥ ሲገባ የሚያስፈልገው ሰው ነው። በተለያየ ምክር በተለያየ ሰዎች መጽናናት ያቃተው ሰው ወይም ያቃታችሁ ሰዎች ካላችሁ ቅባት ወደ እናንተ ውስጥ ሲመጣ የሚያደርገው ይሄንን ነው። ዛሬ በተለይ የቅባት ቀን ነውና በዚህ ቀን ላይ እግዚአብሔር በሚለቀው የቅባት ጉልበት ልቡ የተሰበረ ሁሉ በኢየሱስ ስም ይጠገናል። በኢየሱስ ስም ይጠገናል። ለዚህ ልብ መጠገንን ምን ይላል? ይሰጣል ይላል። ቀጥሎስ የተማረኩትን ነፃ እንዳወጣ ይላል። የተማረከ ማለት ምንድነው? ውጊያ ላይ ነበረ። በአንድም በሌላ ምክንያት ምን ያለ ነው? አቅሙን አጥቶ ምን ያለ እጁን የሰጠ ማለት ነው። ትናንትና ጎበዝ ነበረ፣ ኃይለኛ አገልጋይ ነበረ፣ ኃይለኛ መካሪ ነበረ፣ ኃይለኛ ጸላይ ነበረ፣ ኃይለኛ ነበረ። በተለያየ ነገር ውስጥ ኃይለኛ ነበረ። በህይወቱ ላይ ከመጣው ተግዳሮት የተነሳ ሊቋቋመው ከሚችለው ነገር ከሱ በላይ ከሆነ ሊቋቋመው ከሚችለው በላይ በሆነ ነገር ምን ያለ ነው? እጁን የሰጠ ነው። ምርኮኛ ከሱ ውጭ በሆነ ኃይል ምን ያለ ነው? እጁን የሰጠ ነው። በዚህ ያለ ለተማረኩት ማለት ነፃነትን ሰው በተለያየ ምክንያት ተሸንፎ ተቀምጦቷል። ልክ ቅባት ሲመጣ ትናንትና ያሸነፈው ለማሸነፍ ከእንደገና ይነሳል። በተለያየ ጉዳይ የተሸነፋችሁ አላችሁ። ዛሬ ቅባት ወደ ህይወታችሁ መጥቷል። በኢየሱስ ስም ቅባት ወደ ህይወታችሁ መጥቷል። እዚህ ቅባት ጉልበቱ ማለት ነው ትናንትና ያስማረከንን እንድናሸንፍ ወይ ደግሞ ትናንትና ካስማረከን ጉልበትና አቅም ውጭ እንድንወጣ ያደርገናል። በእኛ ላይ ተጽዕኖ ካስቀመጠ ውጭ እንድንወጣ ያደርገናል። ቀጥሎስ ምን ያደርጋል? ያልቅባት ለታሰሩት መፈታት ይላል። የታሰረ ማለት ምን ማለት ነው? የራሱ የሆነ ፍቃድ የሌለው ማለት ነው። እስረኛ የራሱ የሆነ ፍቃድ የለው፣ ያሰረው ጅኞስ ነው። ለምሳሌ በተፈጥሮ ዓለም ላይ በተለያየ ምክንያት እስር ቤት የሚገቡ ሰዎች አሉ። እነዚህ ሰዎች ከሌላው ሰው የሚለዩት በዚህ ነው። በፈለጉት ሰዓት አይተኙም፣ በፈለጉት ሰዓት አይነሱም፣ ወደ ፈለጉት ቦታ መሄድ አይችሉም። የሚወዱት እንኳን ሰፈር ቦታ ቢኖር እንኳን መሄድ አይችሉም። ለምን? እስረኛ ናቸው። የነሱ መውጣትና መግባት በሌላ ሰው ፍቃድ ስር ነው። አንድ ሰው ታስሯል ስንል የራሱ የሆነ ፍቃድ አያደርግም ማለት ነው። ወደ ወደደው መሄድ አይችልም፣ የወደደውን ማድረግ አይችልም። በህይወታችሁ ላይ የወደዳችሁትን ማድረግ ካልቻላችሁ እስረኛ ናችሁ ለዛ ነገር። ለምሳሌ አንድ ሰው የሱስ እስረኛ ነው ስንል ያለ እዛ ሱስ መኖር አይችልም። ህይወቱን የሚገዛው ያ ሱስ ነው። ዛሬ ሙሉ ቀን ይሄን ነገር አላደርግም ቢል አይችልም። እሱ ላይ ያለው የሱስ እስራት በህይወቱ ላይ ያለው ነገር ይወስናል። የሚገርመው ነገር የገባውን ገንዘብ ራሱ የሚወስነው በላዩ ላይ ያለ ሱስ ነው። ማንም ሰው እስረኛ ሲሆን ለታሰረበት ነገር ለዛ ባሪያ ነው። ፍቃድ ቢኖረኝም እስረኛ ከሆንኩ ፍቃዴን ማድረግ አልችልም። የምመኘው ነገር ቢኖርም የምመኘው ነገር ማድረግ አልችልም። ሰው እስረኛ ከሆነ የሚመኘው ነገር ማድረግም መሆንም አይችልም። ወገኖቼ በህይወታችሁ ብዙ ህልምና ራዕይ ሆኖ ያን ህልምና ራዕይ መኖር ካቃታችሁ በሆነ ነገር ታስራችኋል። ቅባት ሲመጣ እስረኛ ነፃ ያወጣል። ለታሰሩት ምን መፈታትን። የታሰረ ሰው ምንድን ነው የሚያስፈልገው? መፈታትን የሚያስፈልገው። ከፈታችሁት በኋላ ወደሚፈልገው ነው የሚሄደው። የሚፈልገውን ያደርጋል፣ የሚመኘውን ይሆናል። የሚከለክለው ኃይል የለም። ትናንትና አስሮ ፈቃዱን የገዛበት አቅሙን የወሰደበት ነገር በሱ ላይ ከተፈታ በኋላ አቅም የለው፣ ጉልበት የለው። ለዚህ መፈታት ጉልበቱ ይሄ ነው። ሰው በተለያየ ነገር እስረኛ ይሆናል። በሩቅ ምስራቅ አንድ ነገር አለ። በሩቅ ምስራቅ አንድ ነገር አለ። ዞን ሕፃን ሆኖ ከዛፍ ጋር ያስሩታል። ከዛፍ ጋር ይታሰራል። እዚህ ሊሄድ ሲፈልግ አይችልም፣ እስራት ስላለበት። ሊሄድ ይፈልጋል፣ አይችልም። ባለቤቱ ይመጣና ይፈተዋል። ከዛ ይዞት ይሄዳል። አሁን የዞን አንድ ነገር ይለምዳል። የራሱ የሆነ ፍቃድ እንደሌለው፣ ፍቃድ የሚኖር ማድረግ እንደማይችል አሳምኖታል። እሱ ወደ ፈለገው ሳይሆን ገመዱን የሚፈታው ሰው ወደ ፈለገው እንደሚሄድ አድርገው ትሬን የሚያደርጉት። የሚገርመው ይሄ ዞን ካደገ በኋላ ትልቅ ከሆነ በኋላ ከዚህ ዛፍ ስር አይጠፋም። እነዚህ ሰዎች እንደ ድሮ አያስሩትም።
ገመዱን ዝም ብሎ ነው ዛፉ ላይ የሚጠቀልሉት። ለምን ቢያስሩትም አቅም ስላለው ገንጥሎ ይሄዳል። እንኳን ገመዱን አይደለም ዛፉን ደርምሶ ይሄዳል። ይሄ ዝሆን ከሕፃንነቱ ጀምሮ በእንደዚህ አይነት ህይወት ስላደገ ዛፍ የመገንደስ እንኳን አቅም ኖሮት የሚፈታው ሰው እስኪመጣ ድረስ ዛፉ ሳር ይተኛል። ከፈቱት በኋላ ብዙ ጊዜ ትላልቅ ዛፍ ግንድ አሸክመው በኩምቢው ይዞ እንዲሄድ ያደርጉታል። አስሮኛል ብሎ ያሰበው ነገር ሊሸከመው የሚችል ነው። ግን በአይምሮ ውስጥ እንደዚህ አይነት ነገር ስላለፈ ከተፈታ በኋላ ራሱ አቅም እንደሌለው ነው የሚያምነው። አንዳንዶች በክርስቶስ ነፃ ወጣው ካለፉበት ነገር የተነሳ ዳግም ያን ነገር ማድረግ እንደሚችሉ አያምነው። ዛሬ እኔ በቅባት ሆኜ እናገራለሁ። በኢየሱስ ስም የትናንትና ሰራታችሁ አይቀጥልም። በኢየሱስ ስም አይቀጥልም። በክርስቶስ ነፃ ወጣችኋልና በነፃነት ልንኖር ክርስቶስ ምን አደረገን? ነፃ ወጣን። በክርስቶስ ውስጥ ያለ ነፃነት ዛሬ ነው በቅባት በእናንተ ላይ አውጃለሁ። በባርነት እንይዛችሁ አቅም ከዚህ በኋላ አይኖርም። የምንም ነገር እስረኛ በኢየሱስ ስም አትሆኑም። መፈታታችሁን አውጃለሁ። መፈታትሽን አውጃለሁ። መፈታትህን አውጃለሁ። ከዚህ በኋላ እስረኛ ሆነ አትቀጥልም። በዚህ የቅባት ጉልበት የታሰረን መፍታቱ ነው። ሰው ሲፈታ ራዕይ መኖር ይጀምራል። ህልሙን ማየት ይጀምራል። በስራው ላይ ስኬት ነው ያለ፣ በህይወቱ ላይ ልምላሜ ነው ያለ። ወደ ፈለገበት መሄድ ይችላል። ወደ ፈለገበት የግድ ከሰፈራችሁ ተነስታችሁ የመጣችሁበት አይደለም። እሱም ነፃ ስለሆናችሁ ነው። ጌታ ይባላል። ግን በህይወት መንገድ ላይ መድረስ የምንፈልግባቸው ቦታዎች አሉ። ማየት የምንፈልግባቸው ቦታዎች አሉ። ግን ወደዛ እንዳንሄድ የሆነ ነገር ይይዘናል። እናውቃለን እኮ ይህን ነገር እፈልጋለሁ እንላለን። ልጆቻችን የሆነ ቦታ ማድረስ እንፈልጋለን፣ ያቅተናል። የሆነ ነገር ማድረግ እንፈልጋለን፣ ያቅተናል። ውስጣችን አለ ራዕይ አለ፣ ውስጣችን ህልም አለ፣ ውስጣችን ፍላጎት አለ። አንዳንዴ ከመድከም ውጭ ወደ ፈለግንበት መዘርጋት አንችልም። በዚህ ቅባት በሰው ህይወት ላይ ሲመጣ ያን ሰው ወዳየለት የህይወት ፍጻሜ እንዲገሰግስ ያደርገዋል። ዛሬ የተለያየ ራዕይ ኖራችሁ የአገልግሎት ራዕይ፣ የቢዝነስ ራዕይ፣ የትዳር ራዕይ ይዛችሁ የተቀመጣችሁ ወዴት መሄድ እንደምትችሉ ወይም ወደ ፈለጋችሁበት ቦታ እንዴት መድረስ እንደምትችሉ ግራ የገባችሁ መንገድን ያጣችሁ አቅም ያጣችሁ በጌታ በኢየሱስ ስም ዛሬ በቅባት በእናንተ ላይ መፈታትን ተናገርኩኝ። መፈታትን ተናገርኩኝ። መፈታትን ተናገርኩኝ። ቅባት በሰው ላይ ሲመጣ የቅባት ጉልበት ምንድን ነው? ደግሞ የተወደደችን የእግዚአብሔርን ዓመት ያውጃል። የተወደደች የእግዚአብሔር ዓመት የሚል ምንድን ነው? እግዚአብሔር በሞገስ የሚገለጥበት ዓመት ማለት ነው። ኢየሱስ ጌታ ነው። ቅባት በሰው ላይ ሲመጣ የሐዘን ዘመን የተወደደች የእግዚአብሔር ዓመት ይሆንለታል። ሁሌ በሰው ህይወት ላይ ዘመንን የሚቀይር ካላንደር አይደለም የእግዚአብሔር ቅባት እንጂ። የለቅሶ ዘመን የሆነባችሁ በቃ መከራ ዓመት ከዓመት ሲቀየር ቀን ከቀን ሲቀየር የማይለውጥ ህይወት ያላችሁ ዛሬ በቅባት በእናንተ ላይ የተወደደች ዓመት እንደመጣች የተወደደች የእግዚአብሔር ዓመት እንደመጣች እናገራለሁ በኢየሱስ። አንዳንድ ሰው ከመከራ ይወጣ ዓመት ሲቀየር ከዓመት ሲቀየር የተወደደ ወይም ሞገስ ያለበት ዓመት አያገኝም። እዚህም ሲሄድ ይገፋል፣ እዛም ሲሄድ ይገፋል። እዚህም ይበደላል፣ እዛም ይበደላል። አገር ቢቀይር፣ ሰፈር ቢቀይር፣ ቦታ ቢቀይር፣ ወዳጅ ቢቀይር ተመሳሳይ ህይወት ነው ያለው። አንዳንድ ሰው ነገር ሁሉ ጥመም ያለበት። ለዚህ ነው እግዚአብሔር ቅባት በሰው ውስጥ ይመጣል። ኢየሱስ ጌታ ለዛ ሰው የተወደደ ዓመት ይሆንለት። ሆነላችሁ፣ በኢየሱስም ሆነላችሁ፣ በኢየሱስም ሆነላችሁ። ሌላ ደግሞ ምን ይላል? ቅባት በሰው ላይ ሲመጣ ያ ሰውዬ ሰው እንደበደለው ሁኔታ እንደበደለው አይቀጥልም። ቅባት ምስጢራዊ ጉልበት ነው። ምን ይላል መሰላችሁ? እግዚአብሔር አምላካችን የሚበቀልበትን ቀን እናገር ዘንድ ደግሞ መቀነባት መጠባት እግዚአብሔር ለአንተ ለመበቀል ይነሳል። አንዳንዴ እኮ የቅባት ማጠር ነው። ሰዎች በእኛ ላይ እንደፈለጉ አፋቸውን እንዲያላገጡ የእኛን ነገር እንዲይዙ እንደፈለጉ እንዲያሰቃዩን የሚያደርገው ለፍተን የልፋታችን ውጤት እንዳይሰጡ ደክመን የድካማችን ውጤት እንዳናገኝ የሚያደርገን የቅባት ማጠር ነው።
በሰው ህይወት ላይ ቅባት ሲመጣ ማንም እንደፈለገ በእናንተ ላይ መሆን አይችልም። ይሁንላችሁ የቅባት ዘመን በኢየሱስ ይሁንላችሁ የቅባት ዘመን ይሁንላችሁ የቅባት ዘመን ኢየሱስ ጌታ ነው። አሜን አሜን። ቅባት ሲመጣ ሌላ ምን ይሆናል? የቅባት ጉልበት የሚያለቅሱትን ሁሉ አጽናና ይላል። የሚያለቅሱ ሁሉ የሚጽናናው ቅባት ሲመጣ። ቅባት የሰማይ ደስታ፣ ቅባት የሰማይ እርካታ፣ ቅባት የሰማይ ጉልበት ነው። የሰማይ እርካታ፣ የሰማይ ደስታ፣ የሰማይ ጉልበት መጥቶ ተገልጦ የማይጽናና ማን ነው? እንባው የማይታበስለት ማን ነው? እኔ በአገልግሎት አይቻለሁ የብዙዎችን በእግዚአብሔር ሲያብስ አይቻለሁ። በተለያየ ምክንያት በልቅሶ መጣው እግዚአብሔር በእኔ ላይ ባስቀመጠው ጉልበት የቅባት ጉልበት እንባቸውን ሲጠርግ አይቻለሁ። በጉባኤ መካከል እግዚአብሔር በሚለቀው የቅባት ጉልበት እንባቸውን ሲጠርግ አይቻለሁ። ዛሬ አንድ ሰው በእንባ አይመለስም። በኢየሱስም እኔ እናገራለሁ አንድ ሰው በእንባ አይመለስም። በጌታ በኢየሱስም እግዚአብሔር የእናንተን እንባ እጠርግ ዘንድ ቀብቶኛልና በኢየሱስም በእንባ አትመለሱ፣ በለቅሶ አትመለሱ። ኢየሱስ ይባረክ። የሚገርም እኮ ለጽዮን አልቃሾች በሙሉ አደርግላችኋለሁ አለ። በጽዮን ለቅሶ አይቀጠልም አለ። ቅባት አለ በጽዮን አልቃሾች። እኛ ሀገር አልቃሾች የሚባሉ አለ። አሁን እየቀረ ነው። አልቃሽ ማለት ነው ሰው ከሞቱ በኋላ የሞተውን ሰው እያሰባችሁ እንድታስለቅሱ የሚያደርጉ እነዚህ አስለቃሾች በጣም ጎበዝ ከመሆናቸው የተነሳ የረሳውን ዘመን ሳይቀር ብታስታውስ ያደርገዋል። እነሱ ከነገሩ ጋር ምንም ግንኙነት የላቸው፣ ግን መጣው ደርፌ መጡ እናቷ እኮ ናቸው ሲሏቸው ያውቃል። አንዳንዴ እንደዚህ ከማድረጋቸው የተነሳ በሰው እናት ለቅሶ ላይ ሄዳ የራሳችን እናት የሰም እናለቅሳለን። ጽዮንም እንደዛ በቃ አልቃሾች ነበሩ። አልቃሾች ቅባት ሲመጣ ለቅሶ አይቀጥልም ተባለ። ሃሌሉያ። ቅባት ሲመጣ ነው አልቃሾች ወደ ዝማሬ ጉባኤ የሚቀየሩት። በኢየሱስ ቤታችሁ ዝማሬ ጉባኤ ይሆንላችሁ። መንፈስ ቅዱስ በጓዳ በር ገብታችሁ ዘግታችሁ የምታለቅሱ ህይወታችሁ ለቅሶ ብቻ የሆነ ራሳችሁ በመስዋዕት ስታዩ ለቅሶ፣ ቤታችሁ ስታዩ ለቅሶ፣ ዙሪያችሁ ስታዩ ለቅሶ የሆነባችሁ እያንዳንዱ ነገር ለቅሶ ብቻ የሆነባችሁ ሰዎች ቅባት ሲመጣ ለጽዮን አልቃሾች የክብር ዛፍ ይሁኑ ዘንድ ነው የሚለው። አልቃሾች የክብር ዛፍ ይሆናሉ። በኢየሱስ ስም የክብር ዛፍ ሆኖ የደስታ ቤት ይሆንላችሁ። ከቤታችሁ ዝማሬ ይፍለቅ። የሚገርም ነው የቅባት ጉልበት ዛራባያባ ሞራላዲያባ የቅባት ጉልበት። ቀጥሎስ ምን ይላል? በአመድ ፈንታ አክሊል ቅባት የሚያደርገው በአመድ ፈንታ አክሊል። አመድ የሚለው የውድቀት ስፍራ። አመድ ከእሳትም የባሰ እሳት ነዶ ሁሉ ነገር ካለቀ በኋላ የማቃጠል ኃይሉ፣ የማብሰል ኃይሉ፣ የማስፈራት ኃይሉ ካለቀ በኋላ የሚገኘው ነገር ምንድን ነው? አመድ ነው። የነገር ውበቱ ካለቀ በኋላ ከተሟጠጠ በኋላ አመድ። አንዳንዴ እኮ ሰው እንደዚህ ይሆናል። አቅሙን ጨርሶ አመድ ይሆንበታል። ሁሉ ነገር የሚሰራበት ዘመን አለ። አመድ የሚሆንበት ዘመን፣ ጉልበት አመድ፣ ውበት አመድ የሚሆንበት ዘመን አለ። እውቀት አመድ የሚሆንበት ዘመን አለ። ለዚህ ምን አለ? ለእነዚህ ሰዎች አመድ ለሆነባቸው አለ በአመድ ፈንታ ምን አክሊልስ ምንድን ነው? የድል ስፍራ፣ የክብር ስፍራ፣ የኃይል ስፍራ ሆነባችሁ በኢየሱስ። አሜን የሚል በምላሱ ቅባት ገባ። ሆነባችሁ በኢየሱስ፣ ሆነባችሁ በኢየሱስ። በአመድ ፈንታ ምንን አክሊልን። ይህ ነገር በቃ አመድ ሆነ የምትል በቃ ጉልበቴ፣ ውበቴ፣ አቅሜ አመድ ሆነ። ውርደት ላይ ነው ያለሁት፣ ወድቅ ያለው፣ ተሸንፍ ያለው፣ ተረስቻለሁ፣ ተጠያለሁ የምትል የክብር ስፍራችሁን ያጣችሁ በተለያየ ምክንያት አመድ እንደሆናችሁ የምታስቡ ዘመን አለፈብኝ፣ ሁኔታ አለፈብኝ፣ ውድቀት ላይ ነኝ የምትሉ ሰዎች የቅባት ጉልበቱ ከአመድ አንስቶ ማክበሩ ነው። አክሊል ይሁንላችሁ። ኢን ዘ ኔም ኦፍ ጂሰስ። ያው በሆነው ጌታ ቀብቶ ባስነሳይ ጌታ ይሄን ፕሮግራም በቅባት በለየው ጌታ እናገራለሁ። አመድ ላይ ያለ ሰው ዛሬ አክሊል ሆነለት።
በኢየሱስ ስም አክሊል ሆነለት። አሜን ብለሱ ስለዚህ በኢየሱስ ስም ካለሽበት አመድ ውስጥ ወጣሽ፣ ከወደቅበት ስፍራ ወጣ፣ ከተረሳሽበት ቦታ ወጣሽ፣ ከተረሳበት ቦታ ወጣ፣ ነገርሽ ከተረሳበት አንተ ከተረሳበት ቦታ ወጣ። እኔ እኮ ተጠቅመው ጣሉብኝ። ያኔ ሰው ይፈልገኝ ነበር፣ ገንዘብ እያለኝ መልክ እያለኝ ወጣት ሆኜ እንደዚህ ሆኜ ሰው ይፈልገኝ ነበር። አሁን ግን ተጣልኩኝ የምትለው በጌታ በኢየሱስ ስም አመድን ወደ አክሊል የሚቀይር ቅባት አለ። ዛሬ አመድ ላይ ያለ ወደ አክሊል ተቀየረ። አመድ የተነሰነሰበት አክሊል አረፈበት። አንድ ሰው አክሊል አገኘኝ ይበል። አክሊል ሆነልኝ ይባለው። በማንም ሰው ደግሞ ይፈጸማል። እንኳን በሰው ላይ በአገልጋዮች ላይ ትናንት በክብር ድምፅ እንሰማቸው የነበሩ አሁን አመድ የሆኑ ብዙዎች አሉ። የእግዚአብሔር ቅባት ግን ሲመጣ ያንን ሰው ደግሞ ያነሳል። ለአንድ ሰው መነሳት ወደ ዛሬ in the name of Jesus ለአንድ ሰው ሪስቶሬሽን መታደስ፣ የጸጋ መታደስ፣ የአቅም መታደስ፣ የመፈለግ መታደስ በእናንተ ላይ ሆነ። በኢየሱስም ሆነ፣ በኢየሱስም ሆነ፣ በኢየሱስም ሆነ፣ በኢየሱስም ሆነ፣ በኢየሱስም ሆነ። የእግዚአብሔር ምስክሬ ብዙዎቻችሁ ከዚህ ስትወጡ ስልክ መደወል ጀመረ። የተረሳ ስልክ የጠፋሽ የጠፋ የት ነው ያለሽው? የት ነው ያለው? አብረን እንስራ። እፈልግሻለሁ፣ እፈልግሃለሁ። የት ነው ያለሽው? የት ነው ያለሽው? ኢየሱስ ይባረክ። አንድ ሰው ኢየሱስ ይባረክ ይበል። እያልቀጥል በል እስቲ። የትናንትና ዘመኔ ይታደሳል። በህይወት ላይ ቅባት መጥቷል በል እስቲ። በአመድ ፈታ በሎ አክሊል አክሊል አመድ የውድቀት ስፍራ ነው። አክሊል የክብር ስፍራ ነው። ከውድቀት ስፍራ አንድ ሰው ለክብር ስፍራ ወጣ። በኢየሱስም ከተረሳበት ወደሚታሰብበት አክሊል የተደረገለት ቀን ለሊት የሚታሰባል። ሁሌ ውዳሴ ያለው በቃ እኔ ጥብቆ አልፈልግም። አመድ ነኝ። እዛ መስሪያ ቤት ብገባ የሚፈልገኝ የለም። እዛ እንዳሜን የሚፈልገኝ የለም። ዘመድ አይፈልገኝ፣ ወዳጅ አይፈልገኝ፣ የሚፈልገኝ የለም። አገልጋዮች አይፈልጉኝ እምትሉ ሰዎች የምስራች በኢየሱስ ስም አክሊል ሆነላችሁ። የቅባት ጉልበት ቀጥሎ ቢላል በለቅሶ ፈንታ የደስታ ዘይት አይገርም። ስለ ጌታ ኢየሱስ ሲናገር በወንድሞቹ መካከል በደስታ ዘይት ቀቦ ይላል ዕብራይል። ደስታ ቅባት ነው። ይሄ በተለይ ከነገር ጋር ያልተያዘ ደስታ ሐዘን ውስጥ አይደለም። ታውቃላችሁ ሐዘን ማስመሰል እኮ አይደለም። ልብ ካዘነም ባይገድም ታውቃላችሁ። ውስጣችሁ ካዘነ ማልቀስ ቀላል። ሐዘን ከለቅሶም ያልፋል። የውስጥ ጉዳይ የሐዘን ስብራት ፊት ለፊት ከሚታይ ነገር ያለፈ። ለዚህ ነው ቅባት ሲመጣ በሐዘን በለቅሶ ፈንታ የምንን የደስታን ዘይት። እነሆ የእግዚአብሔር ቅባት ዛሬ በሕይወታችሁ ላይ ደስታን ያደርጋል። ምድራዊ ደስታ ሳይሆን ሰማያዊ ደስታ፣ አይምሮን የሚያልፍ ያላችሁበት ነገር የሚያልፍ የእግዚአብሔር ደስታ እኮ በሰው ሲኖር ከሁኔታ ጋር ባልተያዘ መልኩ ያ ሰውዬ በደስታ ይጥለቀለቅ። ሰው የሚያሳዝን ነገር እየተነገረው እሱ ብቻ ግን ውስጡ ይፈካል። ታውቃላችሁ ሰው አስመስሎ ሲስቅ ይሄ ምንድን ነው? ፕሮፌሽናል ስማይል ይባላል። ፕሮፌሽናል ስማይል እቴ በደንብ ታውቃለች ቤተሰባት። ፕሮፌሽናል ስማይል በተለያየ ፕሮፌሽን ስትሆኑ የምትውሉበት ግዴታ አይታችኋል። ሬስቶራንት፣ ፕሮፌሽናል ሬስቶራንት አውሮፕላን ላይ ስትገቡ ውሸታቸው እኮ ዌልክ እንኳን ፕሮፌሽናል ይባላል። እና ሰው ሁሉ ደስ ብሎት እንዳይመስላችሁ። ይሄ ግን የሰማይ ደስታ በውስጣችሁ ሲሆን እያለቀሳችሁ ነው ፊታችሁ ያበራል። ያበራል። ለምን? ከእናንተ ያልፋ ከእናንተ ህይወት ዙሪያችሁ ካለው ነገር ያለፈ በመንፈስ ቅዱስ ዘይት የሚፈስ በቅባት ዘይት የሚመጣ ሰማያዊ አሜን አሜን ከምድር ያልሆነ ምድር ያላበቀለች ሃሌሉያ
በኢየሱስ ስምና ስልጣን ቅባቴን ያደርጋልና በውስጣችሁ የደስታ ዘይት ይሆንላችሁ። የደስታ ዘይት ይሆንላችሁ። የደስታ ዘይት ይሆንላችሁ። አሜን። አገኘ ታያችሁ ከእንደዚህ የሚጀምር አሜን። ሪባዳራ ኢየሱስ ጌታ ከውስጥ ነው የሚፈልቀው ከሰው አይደለም ከምድር አይደለም ኪስ እያየ አይደለም የሰው ፊትም እያየ አይደለም ሁኔታ እያየ አይደለም ኑሮ እያየ አይደለም ጓዳ እያየ አይደለም በኋላ እያየ አይደለም ከዙፋኑ የሚሆን ከመንፈሱ የሚሆን ከላይ የሆነ በቅባት የሚሆን ኢየሱስ ጌታ ነው። ዛሬ አንድ ሰው በደስታ ተጥለቅልቆ ይወጣል። እኔ ነኝ አለ። አሜን። በኢየሱስ ከምታልፉበት ያለፈ ከሚነገራችሁ ነገር ያለፈ ለምሳሌ በዚህ ዘመን እኮ መደሰት በጣም ከባድ ነው። ዜናው ከባድ፣ ሁሉ ነገር ከባድ። ለዛ የማድረግ ውስጥ ግን ደስታ አለ። አሜን። ውስጥሽ የሚፈልቅ ደስታ፣ ውስጣችን የሚፈልቅ ደስታ፣ በመንፈስ ቅዱስ የሚገለጥ ሰማያዊ ደስታ፣ የምድር ያልሆነ ከምድር ያልሆነ ከአይምሮ ያለፈ ከአይምሮ ያለፈ እኔ እግዚአብሔር በቅባት በኃይለኛ ቅባት በነካኝ ጊዜ ላይ ሰው ሁሉ ግራ እስኪገባው ድረስ ዝም ብዬ ስቅ ነበር። እና ሰው በጣም ምን ሆነ? አንዳንዶች እንደውም አይምሮ የለቀቅ መሰላችሁ። ለምን በቃ ዝም ብዬ መሳቅ ነው። ምን እንደሚያስቀኝ እንኳን አላውቅም። ውስጥ ዝም ብሎ ይፈቃል ወይ ከውስጥ ሆነ ምች እኮ ሲፈልቅ እንደዛ ዝም ብዬ መሳቅ ነው። ዝም ብዬ መሳቅ መንገድ ላይም ሲሄድ ፈገግ ብዬ እየሳቁ ዛሬ በለቅሶ መጥቶ በእንደዚህ የሚወጣ ሰው አለ እዚህ ጉባኤ። በለቅሶ መጥቶ በእንደዚህ አይነት ሁኔታ የሚወጣ በሰማይ ደስታ በመንፈስ ቅዱስ ቅባት የሆነ የደስታ ክብር ተሸክሞ የሚወጣ ሰው አለ። ይሄ በሉ እስቲ ለእኔ እድል ፈንታዬ ነው። በመንፈስ ቅዱስ መደሰት ለእኔ እድል ፈንታዬ ነው። ይሄ ርስቴ ነው። This is my portion. እግዚአብሔር ይመስገን። Joy is my portion. Praise God. የኔ እድል ፈንታዬ እጣዬ ነው። ሲጣ ክፍሌ ነው ማለት ነው። በሰማይ ክብር በመንፈስ ቅዱስ ቅባት መደሰት ለእኔ እጣ ክፍሌ ነው። የቅባት ጉልበት ቀጥሎስ ምን ይላል? በሐዘንም መንፈስ መታ። ቀደም ብያቸዋለሁ። ሐዘን መንፈስ ናልኳችሁ ለዚህ ነው። ሐዘን ከባድ መንፈስ ነው ታውቃላችሁ። ሰው በሐዘን መንፈስ ሲመታ ህይወቱ ራሱ ነው የሚመሰቃቀለው። ያልጠበቀው በሽታ ይመጣበታል። እውነት ነው። ሰው ወልጄ ልዘን አይደለም፣ ግን ከአንድ ብልግል በስተጀርባ ያለው ነገር ካላወቀ ማንም ሰው ሲጎዳ ያለቅሳል። ኢየሱስም ባላዛር ሞት አልቅሷል እንደሚያስነሳው ያወቀ ሰው ግን አስተዋይ ሆኖ የሐዘን መንፈስ መቃወም አለበት። ሰው አስተዋይ ሆኖ የሐዘን መንፈስ መቃወም አለበት። በዚህ እግዚአብሔር ቅባት ሲመጣ በሐዘን መንፈስ ፈንታ ምንን የምስጋና መጎናጸፊያ እሰጣቸው ዘንድ ወላችሁ ሁለቱም አንድ ነገር ነው። የሐዘን መንፈስ በላያችን ላይ መጥቶ የሚደረብ ነገር ነው። ንጉሥ ይባላል። ኢየሱስ ጌታ ነው። በአመል ፈንታ አክሊል ይሆናል ዛሬ በለቅሶ ፈንታ አሜን አሜን የደስታ ዘይት በሐዘን መንፈስ ፈንታ የምስጋና መጎናጸፊያ ልባቸው የተሰበረ ዛሬ ይጠገናል። አልቃሽ የነበሩት የክብር ዛፍ ይሆናሉ። የታሰሩት ይፈታሉ። የተማረኩት ነፃ ይወጣሉ።